እሺ ይሄ የሲቪል 3D አፕ ኤንድ ራኒንግ ለገጠር መንገድ የተሰጠ ስልጠና ነው። ከመጀመሪያው ጀምሬ ጀምራለሁ። ስንጀምር የምናስነሳው የሲቪል 3D ፍሌቨሩ ሲቪል 3D 2015 ወይም ደግሞ ማንኛውም ቨርዥን ሊሆን ይችላል ሜትሪክ መሆን መቻል አለበት። እሺ ሶፍትዌራችን ከተነሳ በኋላ መጀመሪያ የምናደርገው አዲስ ድሮይንግ አዲስ ፕሮጀክት ለመክፈት ስታርት ድሮይንግ ነው የምንለው። ስታርት ድሮይንግ ስንለው የሲቪል 3D ሜትሪክ የሆነውን የቴምፕሌት በማስነሳት ያው የመጀመሪያ ድሮይንግ ያመጣልናል ማለት ነው። ስለዚህ መጀመሪያ የምንሰራው ስራ እዚህ ላይ ይህንን እንትን ሴት አፕ ማድረግ ነው። ድሮይንጋችንን ሴቲንጉን ማስተካከል ነው። ሴቲንጉን ለማስተካከል ሴቲንግ ላይ እንመጣና ያው እዚህ ላይ እርግጠኛ መሆን ያለብን ማስተር ቪው እና አክቲቭ ድሮይንግ ሴቲንግ ቪው የሚል አለ። ስለዚህ አክቲቭ ድሮይንግ ሴቲንግ ቪው የሚለው መምረጣችን እርግጠኛ መሆን አለብን። ከዛ ራይት ክሊክ አድርገን ኤዲት ድሮይንግ ሴቲንግ እንለዋለን። እዚህ ላይ የተለያዩ አይነት ሴቲንጎች አሉ። በዋናነት እኛ ትኩረት ሰጠን ማየት ያለብን ድሮይንጉ ሜዠር የሚያደርግባቸው በሜትር ሴትአፕ መሆኑን አንግል ዩኒቶች ደግሞ በዲግሪ መሆናቸውን ቼክ ማድረግ አለብን። ከዛ ዳተሙን ነው የምንመርጥለት ወይም ፕሮጀክሽን ታይፑን ነው የምንመርጥለት። እዚህ ላይ ሲቪል 3D ለኢትዮጵያ የሚሆኑ ለየሀገሩ የሚሆኑ ፕሮጀክሽን ታይፖችን ስላስቀመጠልን የኢትዮጵያን ፈልገን እንመርጣለን ማለት ነው። አውቶማቲካሊ እዚህ ጋር ስንመርጥ አቬሌብል ኮኦርዲኔት ሲስተም እሺ ጎል አድርጎ ለማሳየት ነው። እሺ ስለዚህ እዚህ ጋር የኢትዮጵያን በምንመርጥበት ሰዓት ለኢትዮጵያ የሚሆኑ የተለያዩ ፕሮጀክሽኖች ይመጣሉ። እንደምንሰራበት አካባቢ ፕሮጀክሽኖቹን መምረጥ ይኖርብናል እንደ ዞኑ ማለት ነው። ኢትዮጵያ አዲንዳን የተለያዩ እንትኖች አሉ። ለምሳሌ ለኔ ዳታው የተሰበሰበው እዚህኛው ዞን ላይ ነው ብለን እናስብና ይሄን እንመርጣለን። ይሄን አፕላይ ብለን እንወጣለን ማለት ነው። ይሄ ነው ዋናው መስራት ያለብን። ይሄን ከሰራን በኋላ ሴቲንግ ማድረጉን ጨርሰናል። ከዚህ ቀጥሎ መረጃችን ኢምፖርት ነው የምናደርገው። መረጃችን ኢምፖርት ለማድረግ መጀመሪያ መረጃችን ኦዲት እናደርገዋለን እናየዋለን። የኔ መረጃ ይሄ ነው። ማየት ያለባችሁ ነገር አንደኛ እዚህ ጋር ቁጥራቸው እዚህ ጋር የተደጋገመ ቁጥር እንዳይኖር ማየት መቻል አለብን። ምክንያቱም ሲቪል 3D እያንዳንዱን ፖይንቶች እንደ ኦብጀክት ነው የሚወስዳቸው። ኦብጀክት ከሆኑ ሞዴል ከሆኑ የሆነ አካል ከሆኑ ደግሞ አይደንቲፋይ ማድረግ መቻል አለበት። ሁሉንም አይደንቲፋይ ማድረግ መቻል አለበት። ስለዚህ እነዚህን አይደንቲፋይ ለማድረግ የራሳቸው አይዲ ያላቸው። ስለዚህ ለፖይንቶች አይዲ የሚሰጠው ወይም ደግሞ የፖይንቶች ስም ቲፒክ ማን ነው ለእያንዳንዱ ብቻ የሚሰጥ የማይደጋገም ስለሆነ ይሄ ቁጥሩ አለመደጋገሙን ቼክ እናደርጋለን። እርግጠኛ ለመሆን ሁሉንም ፖይንቶች ማየት በጣም ብዙ ስለሚሆን እዚህ ሁለቱን ትይዟቸውና አንድ ሁለት የሚሉ የሚከታተሉትን እዚህ ጋር መስቀሏ እንደዚህ አይነት ጥቁር ስትሆን ዳብል ክሊክ እናደርጋለን። ከዛ እዚህ ጋር ዳብል ክሊክ ባደርግ እስከታች ይወስደኛል። የወሰድኳቸው ነጥቦች ትክክለኛ መሆናቸውን ወይም ደግሞ የማይደጋገም ነገር እንደሌለባቸው ለማወቅ እዚህ ጋር የኤክሴል ሮው ነምበር እና የራሱ ቁጥር ተመሳሳይ መሆናቸውን ቼክ ማድረግ በቂ ነው። ስለዚህ ወደ ኋላ መለስና ወደ ላይ መልሼ ወስዳቸዋለሁ። እዚህ ጋር ምንም አይነት ሄዲንግ አይፈልግም። ስለዚህ ሄዲንግ ካለ ታጠፉታላችሁ ማለት ነው። ከዛ ሁለተኛ ቼክ ማድረግ ያለባችሁ የትኛው ኢስቲንግ ነው የትኛው ኖርዚንግ ነው የሚለውን ነው። እዚህ ጋር እንደምታዩት ይሄንን ሰርቬየሩ በሚሰጠን መረጃ መሰረት ኢስቲንግ እና ኖርዚንግ የትኛው እንደሆነ ለይተን ማወቅ አለብን እና ከዚህኛው ወደዚህኛው የተቀላቀለ ቁጥር እንዳይኖር እርግጠኛ መሆን መቻል አለብን። ምክንያቱም
ሁለት ዳታ በተለያየ መሳሪያ የተለቀመ ሊሆን ይችላል። በተለያየ ጊዜ የተለቀመ እና ዳውንሎድ የተደረገ ዳታ ካለ ኮፒ ፔስት አድርገው ሰርቬየሮች ስለሚሰጧችሁ ኮፒ ፔስት ሲያደርጉ ከወገቡ በታች ኖርዚንግ ኢስቲንግ የሚል ከወገቡ በላይ ደግሞ ኢስቲንግ ኖርዚንግ የሚል የመቀላቀል አይነት ሁኔታ ሊኖር ስለሚችል ይሄን ቼክ እናደርጋለን። ይሄን ቼክ ለማድረግ እነዚህን ሄደሮቹን ትይዙና ኤክሴል ላይ ዳታ ላይ ብትፈልጉ መምጣት ትችላላችሁ። አለያ ፎርምም ላይ ታገኙታላችሁ። ኤኒዌይስ ፊልተር ትሉታላችሁ። ፊልተር ትሉና እዚህ ጋር የመረጃዎቹን ዝርዝር ይሰጣችኋል። ከትንሹ ቁጥር እስከ ትልቁ ቁጥር በተራ ቅደም ተከተል ነው የሚያስገባው። ስለዚህ ይህንን ቼክ ስታደርጉ 36 ቤት ነው እስከታች ድረስ ትሄዱና ያው ይሄን 36 ቤት አለመልቀቁን ቼክ እናደርጋለን። ለኛ ለኢትዮጵያ ከሆነ 30 ምናምን ብሎ 3 ምናምን ብሎ ስለሆነ የሚጀምረው ኢስቲንግ ኖርዚንጉ ደግሞ ብዙ ከ10 እስከ 12 ባለው አካባቢ ስለሚሆን ሌላ ቁጥር ካለ እዚህ ላይ በትክክል ትለዩታላችሁ። ስለዚህ እዚህ ጋር ሁሉም ኢስቲንግ መሆናቸውን በዚህ ቼክ ማድረግ ትችላላችሁ። ጥያቄ ካላችሁ እጃችሁን ማሳየት ትችላላችሁ። ሌላው ቼክ የምናደርገው እዚሁ ላይ በዚህ በከፈት ነው። ለምሳሌ እዚህ ጋር ለምሳሌ መሀል ላይ ተሳስቶ ዲስክሪፕሽን ኪ የተጻፈበት ቢኖር ወይ ክፍት ቢሆን ወይ የሆነ ጽሁፍ ቢኖርበት እንደዚህ ቢሆን እንደምታዩት ቀየርኩት። እዚህ ጋር ስትመጡ ስለሚያመጣላችሁ እዚህ ጋር በምትመጡበት ሰዓት እስከታች ስትሄዱ መጨረሻ አካባቢ ያሁኗ የጻፍኳት ካራክተሪስቲክስ ስለምትመጣ የተሳሳተ ወይም ኢንቫሊድ የሆነ የኮኦርዲኔት እንትን እንዳለ ቫልዩ እንዳለ ማረጋገጥ ትችላላችሁ ማለት ነው። ስለዚህ ይህንንም በዚሁ ቼክ ታደርጋላችሁ። ባዶም ካለ ብላንክ ከስር ይቀመጣል። እና ብላንክም ካላችሁ በሙሉ ይህንን አንቼክ ታደርጉትና ለምሳሌ አሁንም ብላንክ ልፍጠርና ብላንክ እንደሚኖር ላሳያችሁ። ለምሳሌ ይሄን አጠፋሁት። ከዛ አሁን እዚህ ጋር ስመጣ ሁሉንም አንቼክ አደርግና መጨረሻ ላይ የኮኦርዲኔት ነምበር ያልሆነውን ቫልዩ ያልሆነውንና ብላንኩን ሴሌክት አድርጌ ኦኬ ስለው የትኞቹ ቁጥር ነምበሮች ላይ የትኞቹ ቁጥር ፖይንት ላይ ስህተት እንዳለ ታገኛላችሁ። ስለዚህ ይህንን መረጃው ካለ ታስተካክላላችሁ፣ ከሌለ ከፖይንቱ ወይም ከዳታው ታስወጧቸዋላችሁ ማለት ነው። ሁለቱን እንዳለ በሙሉ ይዛችሁ አይጠቅሙም፣ ኢንኮምፕሊት ከሆኑ አይጠቅሙም። ስለዚህ እነዚህ ሶስቱ መረጃዎች ኖርዚንጉ፣ ኢስቲንጉ፣ ኤሌቬሽኑ በጣም መሰረታዊ ስለሆኑ እነዚህ ከሌሉ ሙሉ በሙሉ ነው የምታወጡት ከነዚህ አንዱ ከጎደለ። ስለዚህ ይሄን ታረጋላችሁ። ይሄን አሁን የሰራውትን ለኖርዚንጉ የሰራውትን ለኢስቲንጉም ትሰራላችሁ። ያበላሸዋቸው ነገሮች አንዱ ልበልና ለመልሳቸው። ስለዚህ ሁለቱ ላይ እነዚህን ትሰራላችሁ። ከዛ ብዙ ጊዜ ስህተት የሚያጋጥመው ደግሞ ኤሌቬሽኑ ላይ ነው። ኤሌቬሽኑ ላይ ማክሲመም እና ሚኒመም ኤሌቬሽን ነው የምታዩት። እኛ የምናውቀው አብዛኛው የሀገራችን ክፍል ኤሌቬሽኑ እኔ እስከ 900 ምናምን አካባቢ ያውቃለሁ ወደ አባይ በረሃ። እናንተ ደግሞ ያው የምታውቁት ይኖራል። ስለዚህ እነዚህ ቁጥሮች እዚህ ላይ ሳምፕል ዳታ ስለሆኑ ኤሌቬሽናቸው 50 ምናምን ነው የሚለው። ይሄ ብዙ አያስጨንቃችሁ። ግን ኤሌቬሽኖቹን ስታዩ እንዴት ነው ኦዲት የምናደርጋቸው ካላችሁኝ እነዚህንም በተራ ቅደም ተከተል ነው የሚያስቀምጣቸው። ስለዚህ አብራፕት የሆነ ዲፈረንስ አለመኖሩን በመካከላቸው ለምሳሌ በአንዴ የ100 ተከታታይ ቁጥሮቹ ነው በአንዴ የ100 ልዩነት ካገኛችሁ እዚህ ፊልተር ያደረገው ላይ ስክሮል በምታደርጉበት ሰዓት ጤነኛ አይደለም ዳታው ማለት ነው። ጤነኛ አይደለም። ወይም ደግሞ የማውንቴን ፕላቶ ተሰብስቦ ከዛ መሃል ላይ ያለው ዳታ ሳይሰበሰብ ወርዶ ታች 200 ሜትር 100 ሜትር ኤሌቬሽን ዲፈረንስ ያለበት ቦታ ላይ ነው የተሰበሰበው። በሁለቱ ዳታ መካከል ልዩነት አለ ማለት ነው። ስለዚህ እንደዛ አይነት ጤነኛ ያልሆነ ልዩነት አለመኖሩን ቼክ ታደርጋላችሁ። ማክሲመሙን እና ሚኒመሙን መጀመሪያ ታያላችሁ። 38 ምናምን ብሎ ነው የሚጀምረው፣ ማክሲመሙ 59 ነው። ወደ 700 ምናምን ፖይንት ዳታ ነው ያለው። ስለዚህ በዚህ መካከል ይሄን ያህል ልዩነት መኖሩ ብዙ ችግር የለውም። ስለዚህ ይሄን ኦኬ ብዬ እወጣለሁ። ካለ እንደ ቅድሙ ፊልተር አውት ታደርጉትና ታዩታላችሁ። እና አንዳንድ ጊዜ ኤሌቬሽን 0 ሊመጣ ይችላል፣ ወይ የሆነ ቁጥር 1000 ምናምን ሊመጣ ይችላል፣ ወይም ኢስቲንጉ ኤሌቬሽን ውስጥ ሊገባ ይችላል። ይሄ የሚሆንበት ዳታ በምናደርግበት ሰዓት ከመሳሪያ የወረደውን ዳታ
እኛ ኤዲት በመናረግበት ሰዓት እኛ ራሳችን የምንሳሳተው ሊሆን ይችላል። ስለዚህ እነዚህን ቼክ እናደርጋለን። የሰርቬይንግ ዳታ እንዴት ኮድ እናደርጋለን የሚለውን ተነጋግረናል። ስለዚህ እነዛ ኮዶች በትክክል ሁሉም አፐር ኬዝ መሆናቸውን እርግጠኛ መሆን መቻል አለባችሁ። ኢትስ ቤስት ፕራክቲስ። ምክንያቱም የሰርቬይንግ ዴታ በኮድ በዲስክሪፕሽን ኪ በምትጠሩበት ሰዓት ኬዝ ሴንሲቲቭ ነው። ስለዚህ ስሞል ሌተር ኢፒ እና ካፒታል ሌተር ኢፒ ተመሳሳይ ትርጉም የላቸውም። ስለዚህ እንደዛ ስለሆነ አስፈላጊ ከሆነ ስሞል ሌተሮችን እንጠቀማለን። አላስፈላጊ ከሆነ ግን ማን ነው ያን ያህል ማትቸገሩ ከሆነ ሁሉንም አፐር ኬዝ ማድረግ ይጠበቅባቸዋል። ስለዚህ ሰርቬይንግ ዳታ በሚወሰድበት ሰዓት ግን አንዳንድ ጊዜ የመጀመሪያው ካፒታል የሚቀጥለው ስሞል ወይ ሁሉን ስሞል የማድረግ አጋጣሚ ስለሚያጋጥም ኮድ በሚደረግበት ሰዓት ዳታ ከወሰድን በኋላ የወሰድነው ያነበብነው ምንድን እንደሆነ ስንነግረው ስንጽፍለት ቶታል ስቴሽኑ ላይ አንዳንድ ጊዜ ስሞል ሌተር እንደሆነ ኦኬ ልትሉ ትችላላችሁና አንዳንድ ሰርቬየሮችም የዚህን ጥቅም ብዙ አንደርስታንድ ሊያደርጉት የማይችሉበት አጋጣሚ ሊኖር ስለሚችል ሁሉም ካፒታል መሆናቸውን ቼክ ታደርጋላችሁ። እዚህ ላይ ምናልባት እንዲጠቅማችሁ አንድ ተጨማሪ እንትን ላሳያችሁ። እርግጠኛ ለመሆን ሁሉንም ወደ ካፒታል ሌተር ለመቀየር ለምሳሌ እቺን ስሞል ላድርጋት። ኢፒ ቢሲቪ ነው የሚለው ኢፒ ቢሲቪ። ይሄ ፖይንት ኮድ እንደዚህ ስሞል ተደርጎ ሊጻፍ ይችላል። የሆነ ቦታ ላይ ደግሞ ካፒታል ኢ ሆኖ ከዛ ስሞል ፒ ሊሆን ይችላል። እኔ ግን ምንድነው ያልኩት ተመሳሳይ ኮዶች ሁሉ ጊዜ በካፒታል መሆን አለባቸው። አንለስ otherwise you want it እናንተ ከፈለጋችሁት ካልሆነ በስተቀር። ስለዚህ እዚህ ጋር መጣና ሁሉንም እንዲቀይርልኝ እኩል ይሆናልና አፐር ኬዝ UPP ER ያው ቪዲዮ ስላለ እዚሁ ላይ ታዩታላችሁ። አፐር ብዬ ይሄንን ዳብል ክሊክ አድርግና እቺን ሴል ሰጠዋለሁ። ከዛ እንትኑን ዘጋለሁ፣ ብራኬቱን ኢንተር አድርጋለሁ። ይሄ ሁሉም እንትን ስለሆኑ ካፒታል ስለሆኑ አይቀይረውም። ወደ ታች ጎተት አድርጌ ስሞል ያለበት ጋር በመጣ አያችኋት እቺን ቫልዩ ይቀይራታል ኤክሴል ላይ። ስለዚህ ይሄን ዳብል ክሊክ አድርጋለሁ። ከስር እዚች ጋር የጻፍኳት ሌላዋ እዚች ጋር የጻፍኳት ይችኛዋ ካፒታል ስሞል ናቸው አቀላቀየ ነበር የጻፍኩት። እሱ ግን እንደምታዩት ካፒታል አድርጎ ይቀይርልኛል የቅድሙ ፎርሙላ ማለት ነው። ስለዚህ ይሄንን አድርጌ አስተካክላለሁ ማለት ነው። ስለዚህ ካፒታል መሆናቸውን የማታውቁት ኮድ አለመኖሩን እርግጠኛ መሆን መቻል አለባችሁ። የማታውቁት ኮድ ካለ ይሄ ኮድ ምንድነው ብላችሁ መጠየቅ ይኖርባችኋል። ስለዚህ በዚህ አይነት መልኩ ያስተካከላችሁትን መተካት አለብን። ስለዚህ እቺን በሙሉ እመርጥና ሁሉን እንደዚህ በመያዝ ኮፒ ላለው ደን ኮፒ አድርጌ እዚች ጋር ፔስት ለዋለው። ፔስት የማደርገው ፎርሙላ ስለሆነ እንዳለ እነዚህን ይቀይራቸዋል። እኔ ፎርሙላ ሳይሆን ፔስት ማድረግ የፈለኩት ኮንትሮልን አንድ ጊዜ ጫን በማድረግ ወይም ደግሞ ፔስት የምታረጉትን ታይፕ እዚህ ላይ መጣችሁ ቫልዩስ በማለት እቺ 1 2 የምትለዋን ክሊክ በማድረግ የነዚህን ቫልዩዎች ብቻ ይወስዳል። እንደዚህ ትክክል ካልሆነ ልመልሰውና ኮፒ እንዳልኩት ነው። ስለዚህ እቺን መርጥና I want only to paste the values። ስለዚህ values የሚለው ስመርጥለት ሙሉ በሙሉ ይተካልኛል ማለት ነው። ስለዚህ ፎርሙላውን ስለሆነ ወደዛ የሚወስደው values ማለት ይኖርብናል። ስለዚህ ይሄኛውን አልፈልገውም ጨርሻለሁ፣ ዲሊት ላለው። በዚህ መልኩ የመጣልንን ዳታ እንትን እናደርጋለን፣ ኦዲት እናደርጋለን። ይሄ በጣም መሰረታዊ ነው። ይሄን ከጨረስን በኋላ ዳታዬን ሴቭ ብለዋለሁ። ኤክሴል ኮምፕሌን ያደርጋል CSV ፎርማት እንዳለ ይሁን ወይስ ፎርማቱን መቀየር ትፈልጋላችሁ ይላችኋል። CSV ፎርማት ይሁን yes ልዘጉት ስትሉ ድጋሚ ኮምፕሌን ያደርጋል። ምክንያቱም በኤክሴል ፎርማት ሴቭ ማድረግ የምትፈልጉ ከሆነ ይላል ዶንት ሴቭ ይወጣለሁ፣ ሌላ ኮፒ ስለማልፈልግ ማለት ነው። ስለዚህ ጨርሻለሁ የፖይንት ዳታ።
ወደዚህ ማምጣት ነው በመቀጠል። እሺ ሌላው ኮንካትኔት ማድረግን እናያለን። ኮንካትኔት የሚጠቅምባቸው ቦታዎች አሉ። ኮንካትኔት ማድረጋችን የሚጠቅመን ቦታ አለ። ስለዚህ እሱን ኤክሴል ላይ እንዴት እንደምንሰራ በጣም ቀላል ነው። እዚሁ ላይ ፎርሙላውን ጽፌ ያሳያችኋለሁ። ኮንካትኔት ከሚጠቅመን ቦታዎች መካከል ለምሳሌ ብሬክ ላይኖችን ለመስራት ይጠቅመናል። ያነበባችኋቸው ሪዲንግ ብሬክ ላይን እንግዲህ ታስታውሳላችኋል። ብሬክ ላይን ስለዚህ ያነበብነው ሪዲንግ እንትን የሚሆን ከሆነ የኤግዚስቲንግ ሮድ ኤጅ ወይም ደግሞ የቻናል ኤጅ በሚሆንበት ሰዓት ብሬክ ላይኖችን ሰርፌሱ ላይ ኢንትሮዲውስ ማድረግ አለብን። ስለዚህ ያን ለማንበብ ይጠቅመናል። ከዛ ውጭ ምንድን ነበር የትራቨርስ ለመስራትም በተመሳሳይ ሁኔታ ትናንት ለተያየነውን ትራቨርስም ለመስራት ይጠቅመናል። ስለዚህ ኮንካትኔት ለማድረግ ቀጥታ ፎርሙላውን ጽፌ ነው ማሳያችሁ። ኮንካ ብላችሁ ስትጀምሩ ይመጣላችኋል። ፎርሙላው ሲመጣ ሁሉንም መጻፍ አይጠበቅባችሁም፣ ዳብል ክሊክ ታደርጉታላችሁ። እዚህ ላይ ኤክሴል ኮንካትኔት ማድረጋቸው የማገናኛቸውን ነገሮች ንገረኝ ይላችኋል። ቴክስት 1 ቴክስት 2 እያለ። ስለዚህ የመጀመሪያው ኮንካትኔት የሚያደርግልኝ ኮንካትኔት ላይ የምትሰሩት ዋናዎቹ መረጃዎች የሚያስፈልጓችሁ ኤክስ ኤንድ ዋይ ናቸው። ኤክስ ኤንድ ዋይ። ስለዚህ ለምሳሌ ይሄኛው ኖርዚንግ ኢስቲንግ ላይ የተሰጣችሁ መረጃ ስለሆነ ኤግዛምፕል የሆነ መረጃ ስለሆነ ቱሩ እውነተኛ ፖይንት አይደለም። ስለዚህ ይህንን ኮንካትኔት ማድረግ ብፈልግ ምንድነው ማድረገው? የምትጀምሩት ሁልጊዜ ከኢስቲንጉ ነው። እሺ ኮንካትኔት አድርጋችሁ ወደ ኤክሴል ለመውሰድ ማነው ወደ አውቶካድ ወይም ደግሞ ወደ ሲቪል 3ዲ የምትወስዱ ከሆነ ኦልዌይስ ከኤክስ ነው መጀመሪያ ያለባችሁ። ስለዚህ ከኮለን ሲ ነው የምጀምረው ማለት ነው። ኮለን ሲ አድርግና ከዛ ኮማ፣ ከዛ በመካከላቸው ሴፓሬተር ስለሚያስፈልገኝ ሴፓሬተሩን ደግሞ ኮማ እንዲሆንልኝ ከፈለኩ በትምህርት ጥቅስ አድርጌ ወይም ደግሞ ኢን ኮትስ ኮት ውስጥ አድርጌ ሶሪ ኪቦርዱ አዲስ ስለሆነብኝ ነው ይቅርታ። በኮት ውስጥ አድርጌ መሀል ላይ የምፈልገውን ካራክተር አስቀምጣለሁ። ብዙ ጊዜ ኮማ ወደ እንትን ለመውሰድ። ከዛ አሁን ምን ያደርጋል ማለት ነው? ኢስቲንጉን ወሰደ፣ ኮማ ይጽፋል። ከዛ ቀጥሎ ሁለተኛውን ቫልዩ ይፈልጋል። ሁለተኛው ቫልዩ ኖርዚንጉ ነው። ይቅርታ ጨርሶ ጽፎብኛል፣ ግን እቺ ጋር ይዝና ድጋሚ ስለማገኘው እዚህ ፎርሙላ ባሩ ላይ ድጋሚ ይዘውና ኮማ አድርጌ ኖርዚንጉን እንሰጠዋል። ከዛ ኢንተር ላለው ኮንካትኔት ሊሚት የለውም፣ መጻፍ ትችላላችሁ። ተጨማሪ አሁን ለምሳሌ ቴክስት 4 ቴክስት 5 እያለ የሚሄድ ከሆነ ያን የጻፋችሁ መሄድ ትችላላችሁ። ነገር ግን ኢስቲንግ እና ኖርዚንጉን ኮንካትኔት ለማድረግ ፕሮሲጀሩ ይሄ ነው። ስለዚህ ይሄን ኢንተር ስለው እንደምታዩት ኢስቲንግ አስቀድሞ ከዛ ኖርዚንግን አስከትሎ አስቀምጦልኛል። በጣም ሲምፕል ፕሮሲጀር ነው። በዚህ መልኩ ኮንካትኔት ማድረግ እንችላለን። ለምሳሌ ያህል ከዚህ ብሬክ ላይን ሊሆን ይችላል ወይም ደግሞ ቅድም የነገርኳችሁ ምን ነበር ትራቨርስ ሊሆን ይችላል። በእነዚህ በሁለቱ ፖይንት በእነዚህ ፖይንቶች እየተሰራ። ስለዚህ እነዚህን ኮፒ ያደርግና ኮንካትኔት ያደረጋችሁትን ነገር እኔ ለኤግዛምፕል ስለሆነ እየሰራ ያለሁት ቫልዩ ላይ ወሬ አታደርጉ ብዙ። አውቶካድ ላይ ወይም ሲቪል 3ዲ ላይ ይመጣና መጀመሪያ ፖሊ ላይን ለመስራት ኮማንድ ላይኑ ኮማንዱ ኤፒኤል የሚለውን ኢንተር ማድረግ ነው። ስፔሲፋይ ስታርት ፖይንት ይለኛል። ክሊክ ከማድረጋችሁ ይልቅ ምን ታደርጋላችሁ? ቅድም ኮፒ አድርጌዋለሁ አይደል? ራይት ክሊክ አድርጌ ፔስት እለዋለሁ። ፔስት ለውና ልመለስ ወደ ኋላ ዙም ኤክስቴንት እናድርግ። ሌላ ቦታ ላይ ስለሚያስቀምጠው ነው እንትን የሚሆነው። ስኬፕ ልበለውና ከዛ ዙም ኤክስቴንት ልበለው። አያችሁት? እነዚህን ሶስቱን ፖይንቶች ወስዶ የመጀመሪያዋ ፖይንት፣ ሁለተኛዋ ፖይንት፣ ሶስተኛዋን ፖይንት እንደዚህ አድርጎ ላይን ይሰራልኛል ማለት ነው። ስለዚህ ቤንች ማርኮች ካሉ በመካከል ላይ ቲፒ ፖይንቶች ካሉ ቀጥታ
እንትን ማድረግ እንችላለን። ፖሊላይን እንትን አድርገን ፖሊላይን ክሬት አድርገን ትናንት ዕለት ካሳየኋችሁ ፖሊላይን የመፍጠሪያ መንገድ ውጭ ደግሞ እንደዚህ መስራት ትችላላችሁ። ከዛ በኋላ ትራቨርስ አጀስትመንት ብሬክ ላይን ኢንትሮዲዩስ ማድረግ ትችላላችሁ ማለት ነው። እሺ ይሄን ከጨረስን ወደ ሲቪል 3D እንትናችን ስንመለስ ይሄንን ዳታውን መዝጋት መቻል አለባችሁ። ኢምፖርት ለማድረግ ዳታ ኢምፖርት ማድረግ ነው የመጀመሪያው ስራ። እሺ አድ ለማድረግ ያው ፋይሉን ብራውዝ ማድረግ ይፈልጋል። ፋይሌን ነው ያፈላለኩ ያለሁት። ይሄ ነው ፋይሉ። መጠንቀቅ ያለባችሁ ነገር እዚህ ላይ ፋይል ታይፑ ኦል ስለሆነ ነው ሁሉ ነገር እያሳየኝ ያለው እንጂ ለምሳሌ CSV ስትሉ CSV ፋይሎች ነው የሚመጡት። አንዳንድ ጊዜ የዚህ ፎርማቱ ሌላ ነገር ላይ ይሆንና ፋይሉን ታጡታላችሁ፣ የሌለ ይመስላችኋል። እና እንዳትደናገሩ ፋይል ታይፓችሁን በትክክል ሴትአፕ መናገር መቻል ያለባችሁ። ከዛ ፋይላችሁን ትመርጣላችሁ። ፋይላችሁ ላይ ያስተካከላችሁት ፋይል ላይ ሴቭ ስታደርጉ እንዲህ ብሎ መጻፍ ቤስት ፕራክቲስ ነው። ዲስ ቤስት ፕራክቲስ። ስለዚህ ሳምፕል ፖይንትስ PNEZD ማለት ፒ ማለት ፖይንት ነምበር ነው፣ ኤን ኖዚንግ ነው፣ ኢ ኢስቲንግ ነው፣ ዚ ኤሊቬሽን ነው፣ ዲ ዲስክሪፕሽን ነው። ስለዚህ በዚህ ኦርደር ቅድም ያየነው ኮለን ላይ መጻፋቸውን እነግረዋለን ማለት ነው። እና ውጭ እንደዚህ አድርጎ መጻፍ በጣም ጥሩ ፕራክቲስ ነው። ስለዚህ ይህንን ኦፕን አደርጋለሁ። ከዛ ፎርማቱን አሁን ያያችኋትን ፎርማት የራሱን ትክክለኛውን ፎርማት እመርጥለታለሁ። ስመርጥ አያችሁ ፖይንት ነምበር ኖርዚንግ ኢስቲንግ። ስለዚህ ሳምፕል ዳታውን ከዳታው ወስዶ እንደዚህ ያሳየኛል። ድጋሚ ቼክ ታደርጋላችሁ ማለት ነው። ለምሳሌ ላይኛውን ተሳስታችሁ ትመርጡ ዲ የለውም ከኋላና ዲስክሪፕሽኑን ኢምፖርት አያደርገውም ማለት ነው። ስለዚህ ሁሉም ነገር ኢምፖርት እንዲያደርግልኝ ስለምፈልግ አምስቱን ኮንቴንቶች ያለበትን መርጬ ኦኬ ያለው እንደምታዩት ፖይንቶቹ መጥተዋል ማለት ነው። ፖይንቶቹ መጥተዋል ማለት ነው። ስለዚህ ዳታ ኢምፖርቲንግ ይሄ ነው።